Hello, what's up, guys? Today's concept is gonna be bisection method. Then before that, we have to know where it come from, right? So መጀመሪያ ላይ ከየት እንደመጣ እናያለን። ስለዚህ የመጀመሪያ ኮንሰፕታችን ሊሆን የሚችለው ምንድን ነው? አይትሬሽን ነው። ሶ አይትሬሽን ሚንስ አስ ጀነራል የሆነ እንትን አለው ሚኒንግ አለው። ይሄ ማለት ሪፒቲንግ ኤ ፕሮሰስ ስቴፕ ባይ ስቴፕ ቱ ጌት ክሎዘር ቱ ሪዛልት ኦር ሶሉሽን ማለት ነው። ይሄ ማለት የሆነን አሁን የሆነ ጥያቄ ቢሰጠኝና ያንን መልስ ለማግኘት ስቴፕ ባይ ስቴፕ አንድ ስቴፕ አለችኝ። ያን ስቴፕ ደጋግሜ እሰራለሁ ለመልሱ እስኪቀርብልኝ ድረስ ጌት ክሎዘር እስኪሆን ድረስ ማለት ነው። ስለዚህ ላይ ይሄ አይትሬሽን የምንለው ዩዝ ቱ ጌት አፕሮክሲሜት የሆነ ሶሉሽን፣ ይሄ ለመልሱ የቀረበ አይነት ሶሉሽን እንድናገኝ የሚያገለግለን መንገድ ነው። ሶ አይትሬሽን የምንሰራበት ቱ ሜቶዶች አሉ። የመጀመሪያው ብራኬቲንግ ሜትድ ነው። ሁለተኛው ደግሞ ኦፕን ሜትድ ነው። ዛሬ የምናየው ባይሴክሽን ሜትድ ስለሆነ ባይሴክሽን ሜትድ ደግሞ በውስጡ ያለው ብራኬቲንግ ሜትድ ውስጥ ነው። ብራኬቲንግ ሜትድ ደግሞ በውስጡ ባይሴክሽን እና ፎልስ ሜትድን ይዟል። እናያለን እሱ። ብራኬቲንግ ሜትድ ሚንስ ሩት ትራፕድ ኦር ብራኬትድ ቢትዊን ቱ ቫሊዩስ ኤ ኤንድ ቢ። ይሄ ማለት ብራኬቲንግ ሜትድ የሚያገለግለን የሆነ የተሰጠን ኢኩዌሽን አለን። ያንን ኢኩዌሽን ውስጥ ሩቶችን ማግኘት ነው። ስለዚህ ይህን ሩት የምናገኘው ደግሞ የምናገኘው የሆነ ሁለት ቫሊዎች አሉ። በእነሱ ሁለት ቫሊዎች መሀል ነው ማለት ነው። ስለዚህ በእነሱ ሁለት ቫሊዎች አፕሮክሲሜት ሶሉሽን ያለውን እንወስዳለን ማለት ነው። ስለዚህ ብራኬቲንግ ሜትድ በሁለት ይከፍላል ብለን አውርተናል። ባይሴክሽን እና ፎልስ ፖዚሽን። ፎልስ ፖዚሽን ደግሞ ሬጉላር ፎርሲም ተብሎ ይጠራል ነው። ስለዚህ ባይሴክሽን ሜትድን ዊዝ ኤግዛምፕል ነው እያየን የምንሄደው። ሶ ዊ ጋር ዋን ኤግዛምፕል ሄር። ይህንን ተጠቅመን ባይሴክሽን ሜትድን ከቨር ለማድረግ እንሞክራለን ማለት ነው። ስለዚህ አፕሮክሲሜት ደ ሩት ኦፍ ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ኪዩብ ማይነስ 2x ማይነስ 5 ኢዝ ኢኳልስ ቱ 0 ኢን ኢንተርቫል 2 አፕ ቱ 3 ማለት ነው። ይሄ ማለት ከሁለት እና በሶስት መሀል ነው የዚህ ኢኩዌሽን ሩት ያለው። ስለዚህ አፕሮክሲሜት አድርጋችሁ አግኙት የትኛው ቁጥር እንደሆነ ነው ፖይንታችን። ስለዚህ መጀመሪያ በዚህ ሁለቱ ኢንተርቫል ውስጥ እንዳለ ለማረጋገጥ ባይሴክሽን ሜተድ ላይ ምን መሰላችሁ፣ ላይክ አሁን ለምሳሌ እቺ ኤ ብትሆን እቺ ቢ ብትሆን ኢት ሃዝ ቱ ቢ ላይክ ኤፍ ኦፍ ኤ ኤፍ ኦፍ ቢ ሌዛን ዜሮ መሆን አለበት። ሌዛን ዜሮ እንዲሆን ደግሞ አንደኛው ማይነስ አንደኛው ፖዚቲቭ መሆን አለበት ማለት ነው። ስለዚህ እቺን ሁለት እዚህ ውስጥ ተክተን ስንሰራ እና እቺን ሶስት እዚህ ውስጥ ተክተን ስንሰራ አንደኛው መልስ ኢታስቱ ቢ ኔጌቲቭ፣ አንደኛው ደግሞ ኢታስቱ ቢ ፖዚቲቭ ጋር ሁለቱ ሲባዙ ሌዛን ዜሮ መምጣት አለበት ማለት ነው። ሶ ሌትስ ትራይ ኢት። ስንሞክረው ኤፍ ኦፍ ቱ አለኝ። ኤፍ ኦፍ ቱ ኢዝ ኢኳልስ ቱ ስጨምር ቱን ስንት ይሆናል? 8 ይሆናል። 8 ሲቀነስ 4 ማይነስ 5 ይሆናል። ከዛ ስንት ይመጣል ማለት ነው? ማይነስ 1። ምንድነው ይሄ ማለት? ኔጌቲቭ ነው አለን። እሺ ሶ ላይክ በዚህ ኢንተርቫል ውስጥ ሩቱ አለ ለማለት ደግሞ 3ን ስጨምር ኢት ሃዝ ቱ ቢ ፖዚቲቭ። እሺ ስንሞክረው 27 ማይነስ 6 ማይነስ 5 27 ማይነስ 11 ኢኳልስ ቱ 6። ይሄ ምን ሆነ ማለት ነው? ፖዚቲቭ ሆነ ማለት ነው። ስለዚህ በዚህ ኢንተርቫል ውስጥ ምንድነው ኢት ወርክስ። ከዛ እያንዳንዱን ቴብል አሁን በቴብል መልክ ነው የምንሰራው። ስንሰራ እያንዳንዱ በካልኩሌተር እያየን እንሰራለን ማለት ነው። ስለዚህ ምን ያህል ኢትሬሽን እንደሚሄድ አላውቅም። ያው ኢትሬሽን እየደጋገምን እየሰራን ነው የምናውቀው። ከዛ በኋላ መጨረሻ ላይ የምናቆምበት የቱ ጋር ነው ታውቃላችሁ? ላይክ በፕሪቪየስ ያለውና አሁን የመጣልኝ ሁለቱ ሲቀናነሱ ሌዛን 0.001 መሆን አለበት ማለት ነው። ስለዚህ ሌትስ ትራይ ኢት እና እያንዳንዱን እናያለን። እሺ ከዛ ኤ ቅድም እንዳልነው ቢ ከዛ በኋላ የሚመጣልኝ እንትንና ኤፍ ኦፍ ኤም ማለት እንችላለን ማለት ነው። ስለዚህ እያንዳንዱን እዚህ ጋር በካልኩሌተር እንደይሰራን ነው የምናየው ማለት ነው። ኦኬ ስለዚህ the first iterationአችን ማን ነው? the first iterationአችን ኤ ማን አለችኝ? 2 አለችኝ። ደን ቢ ደግሞ ምን አለኝ? 3 አለኝ። ከዛ በኋላ እንዴት ነው የምሰራው ማለት ነው? እዚህ ጋር መጥቼ ልስራው 2 እየከፋፈልን ነው። ምን መሰላችሁ? ባይሴክሽንን ስናየው ለሁለት እየከፈልን ነው። ከዛ በኋላ የትኛውስ ሊኖር ይችላል እያለን ነው የምንሄደው። ስለዚህ አሁን ለምሳሌ ቆይ እያንዳንዱን እያየን እንሄዳለን። 2 + 3 ኦቨር 2 ከዛ 5 ኦቨር 2 ስንት መጣ? 2.5 ማለት ነው። ስለዚህ 2.5 መጣ። ከዛ ኤፍ ኦፍ 2.5 ማለት 2.5 ኪዩብ ፕላስ 2.5 ማይነስ 5 ይሆናል ማለት ነው። ስለዚህ እዚህ ጋር በካልኩሌተር መስራት እንችላለን። 2.5 ታይምስ 2.5 ታይምስ 2.5 ስንት ይመጣል? 15.6
625 ፕላስ ከዛም 2 ታይምስ 2.5 5 ማይነስ 5 ይሆናል። ይሄኛው ይጠፋል። ከይቅርታ ጋር እዚህ ጋር እችኛዋ ማይነስ ነበረ ሳይኑ ላይ፣ እዚህ ጋር እኔ ያጠፋሁት እዚህ ጋር ኢኩዌሽኑ ላይ ማይነስ ነች። በእኔ እዚህ ጋር ፖዚቲቭ አደረኩት ማይነስ ይሆናል ማለት ነው። ስለዚህ ስንት ይሆናል ማለት ነው? 15 ማይነስ 6.25 ማይነስ 10 ሚንስ 5.625። ከዛ እችኛዋ ማተር የት እንደምታደርግ ልንገራችሁ። 5.6250 እችኛዋ ግሬተር ዛን 0 ነች ኦር ሌስ ዛን 0 ነች የሚለው ማተር ያደርጋል። አሁን እችኛዋ ግሬተር ዛን 0 ነች። ግሬተር ዛን 0 ከሆነች እቺ 2.5 ማን ትተካለች ማለት ነው? እዚህ ጋር ትተካለች። እቺ ሌስ ዛን 0 ከሆነች እዚህ ጋር ትተካለች። ስለዚህ በዛ ኢንተርቫል ውስጥ ነው ያለው ማለት ነው። አሁን ይሄኛው ምንድነው መሰላችሁ? አሁን ባይሴክሽን ማለት በሁለት እንከፍለዋለን። ከዛ በሁለት ከፍለን በየትኛው ሳይድ ነው ያለው የሚለውን ማወቅ ነው። በየትኛው ሳይድ አለ የሚለውን ደግሞ የምናውቀው አኮርዲንግ ቱ ዚስ ነው። ይሄኛው ግሬተር ዛን 0 ከሆነ ከ2 እስከ 2.5 አላለን አሁን ማለት ነው። ስለዚህ ኔጌቲቭ ቢመጣ ኖሮ ደግሞ ከምንድ ነበር የሚኖረው? ከ2.5 እስከ 3 ነበር ይኖራል የምንለው። ሶ እንደዚህ ነው የምንሰራው ማለት ነው። ስለዚህ በሁለት ከፍለን ከዛ የትኛው ላይ ያለ የሚለውን ደግሞ አኮርዲንግ ቱ ዚስ እናውቃለን። ስለዚህ አሁን ይሄ ፖዚቲቭ ስለሆነ ይሄኛውን 2.5 ቺቱ ለሰከንድ ኢትሬሽን እንሰራለን ማለት ነው። ከዛም ደን ስንሰራ እዚህ ጋር 2 ፕላስ 2.5 ኦቨር 2 ማለት ስንት ነው ማለት ነው? ከማረጋገጫ ጋር ቢሆን 2.5 ሲካፈል ለ2 2.25 ከ2.25 ከዛ እዚህ ጋር ታይም ዌስት ላለማድረግ እኔ ኦልሬዲ ቀድሜ ሰርቻቸው የነበሩት ጥያቄዎች ስለሆኑ ኤፍ ኦፍ 2.25ን አውቀዋለሁ። እናንተ ደግሞ አኮርዲንግ ቱ ዛት ስሩ። ኤፍ ኦፍ 2.25 ደግሞ 1.8906 ነው። ይሄ ደግሞ ምንድነው? ግሬተር ዛን 0 ነው። ስለዚህ ምንድነው የሚቀየረው ማለት ነው? ቢ ናት የምትተካው። ሶ 2.25 ከዛ 1.8906 ግሬተር ዛን 0 ነው። ስለዚህ ግሬተር ዛን 0 ስለሆነ መተካው ማንን ነው? ቢ ነው። ስለዚህ ኢንተርቫል ላይ ከሄድ እንደርሳለን አለን ከ2 እስከ 2.25 ይሆናል ማለት ነው። ሶ ሰርድ ኢትሬሽን ያስፈልገናል እስቲ። ምክንያቱም አሁን ሁለቱን ቀንሱ። ሁለቱን ስንቀንስ 2.25 ማይነስ 2.5 ስቀንስ ይሄኛው 0.001 እንዲበልጥ አያደርገውም ማለት ነው። ስለዚህ ስቲል እንሄዳለን። ስንሄድ እንዴት ይሆናል? 2 ፕላስ 2.25 ሲካፈል ለ2 ስንት ይመጣል ማለት ነው? 2.125 ከዛም ኤፍ ኦፍ እቺን 2.125 እዛ ፈንክሽን ስትጨምሩት ደግሞ ምን ይመጣል? 0.3457 ይመጣል ማለት ነው። ስለዚህ ይሄኛው ስንት ነው ማለት ነው? 2.125 ከዛ ይሄኛው ደግሞ 0.3457 ግሬተር ዛን 0 ግሬተር ዛን 0 ስለሆነ ስለዚህ ስቲል ደግሞ ምን ይሆናል ማለት ነው? እዚህ ጋር ያለው 2.125 ከዛ እቺም 2 ስለዚህ ኢንተርቫል በዚህ ኢንተርቫል ውስጥ ነው ያለው ሩቴ እንላለን። ስለዚህ ፎርስ ኢትሬሽንን ደግመን እንሰራለን ማለት ነው። ምክንያቱም ስቲል አልጨረስንም። ከዛ 2 ፕላስ 2.125 ኦቨር ለ2 ሳደርግ ስንት ይመጣል ማለት ነው? 2.0625 ከዛ እቺን ጨመርኳት ፈንክሽን ውስጥ 2.0625 አድርጌ ከስንት ይመጣል ማለት ነው? ማይነስ 0.3513 ይመጣል። ስለዚህ 2.0625 እዚህ ጋር ደግሞ ማይነስ 0.3513 ሌዛን 0 ሆነ። ሌዛን 0 ሆነ ማለት ደግሞ ስለዚህ ፊፍዝ ኢትሬሽን ጋር እንሄዳለን። እዚህ ጋር 2.0625 ይሆናል ማለት ነው። ስለዚህ ኢንተርቫላችን የሚሆነው በ2.025 አፕ ቱ 2.125 ነው። ስለዚህ እዚህ ጋር ስንመለከት እየቀረብን እየመጣን ነው። ሞር ኢንተርቫላችን እየጠበብን እየመጣን ነው ማለት ነው። ስለዚህ ለመልሱ እየቀረብን ነው። ስለዚህ እዚህ ጋር ስንሰራ ሁለቱ 2.2 ፕላስ 0.0625 ፕላስ 2.125 ሲካፈል ለ2 ስንት ይመጣል? 2.09375 ይመጣል። ከዛ 2.09375 ይመጣል። ከዛ ይህን ስተካበት ስንት ነው ማለት ነው? ማይነስ 0.089 ይመጣል። ይሄ የሚመጣው ኤፍ ኦፍ
2.09375 ማለት ነው የሚመጣው እንደዚህ ነው። ከዛ በኋላ እዚህ ጋር ማይነስ 0.0089 ሶ ሞስት ኦፍ ታይም ላይክ አኪሬሲ እንትን ይሰጠናል። አሁን እኛ እዚህ ጋር አልተሰጠንም። ሶ ሞስት ኦፍ ታይም ዊ ካን ቴክ ላይክ 5 ዴሲማል ፕሌስ ጋር ሲደርሱ ምናምናም ነገር እናቆማለን። አሁን እዚህ ጋር 5 ዴሲማል ፕሌስ ጋር ደርሶልኛል አይደለ? እዚህ ጋር እንደምናየው ግን ላይክ አኪሬሲ ከሰጠኝ ዲፔንድስ ኦን ደ ፕሮብሌም። ግን አሁን እዚህ ጋር የለኝም ምንም አይነት አኪሬሲ። ሶ አም ገና ቴክ 5 ዴሲማል ላይክ ይሄ ኮመን የሆነ ብዙ ጊዜ ኮመን የሆነ የተሰጠ ነው። ስለዚህ 5 ዴሲማል የሆኑ ፕሌሶች ስላሉኝ አም ገና ስቶፕ ሂር ኤንድ አል ሴይ ዘ አንሰር ኢዝ ስለዚህ መልሴ M5 2.09375. So let's do another example. It's gonna be final example actually. So determine approximately how much iteration is necessary to solve f of x is equals to x cubed plus 4x squared minus 10 is equals to 0 with an accuracy of e is equals to 10 to the power of minus 5 for a is equals to 1 and b is equals to 2. አሁን እዚህ ጋር ምን አየን? አኪሬት ሰጥቶኛል። አሁን ለምሳሌ ለዚህ ፕሮብሌም ዲስ ሚንስ ይሄ ላይክ ኮመን ብዬ ነገርኳችሁ። ዲስ ሚንስ ላይክ 5 ዴሲማል ፕሌስ ኦር ምናምን ነገር ሲሆን አይ ቶልድ ዩ ቢፎር። ስለዚህ ጀስት አይ ሃቭ አ ፎርሙላ ምን የሚል ኢን ግሬተር ዛን ሎግ 2 ቢ ማይነስ ኤ ኦቨር ኢ ሶ ዊ ሃቭ ኤቭሪቲንግ። ጥያቄው አሁን ለምሳሌ በይሄኛው ኢኩዌሽን አለኝ። ከዛ በኋላ ኦልሬዲ አክዩሬሲ ተሰጥቶኛል። ከዛም በኋላ ኢንተርቫልም ሰጥቶኛል። ከዛም በዚህ ውስጥ ላይክ ምን ያህል አይትሬሽን ብሄድ ነው አፕሮክሲሜት ሶሉሽን ላገኝ የምችለው ነው ፖይንቴ። ስለዚህ ምን ያህል አፕሮክሲሜሽን እንደሚሄድ ኦልሬዲ የሰጠኝ ፎርሙላ አለኝ። አኮርዲንግ ቱ ዛት መስራት እችላለሁ። ስለዚህ ኤን ግሬተር ዛን ሎግ 2 ኦልሬዲ ዝም ብሎ መተካት ነው 2 ማይነስ 1 then 10 the power of minus 5 ይሆናል። ከዛም in greater than log 2 1 over 10 the power of minus 5 we can say like log 2 10 the power of 5 ከዛ በኋላ you know log ሩሎችን ስለዚህ is going to be 5 log 2 10 it has value አይደለ? ቫልዩአችን ደግሞ በካልኩሌተር ምናምን ማምጣት የምትችሉት ነው። ስለዚህ 5 times 3.3219 this means 16.6096 ይሄኛው ነጥብ ስለሆነ ያለው እኛ ስናጠጋጋው almost gonna be 17 so we're gonna say it needs 17 iteration እንዳለ ማለት ነው። ስለዚህ ዳስ ኢት ባይሴክሽን ሜተድን የሰራንበት ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮአችን ስለ ፖልስ እንሰራለን። ቀጣይ ያሉትን ስለ ሴክሽን ኦል ሜትድ እናያለን። ስለ በብራኬቲንግ እና በኦፕን ሜተድ ላይ ያሉትን። ቴንክስ ፎር ዋቺንግ